የኢትዮጵያን መዳከም ከሚፈልጉ ታሪካዊ ጠላቶች ጋር የሚሰራን ኃይል በቃ ሊባል እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ክላስተር አስተባባሪ ዶክተር አማኑኤል ፈረደ ተናገሩ። መንግስት የሰላም አማራጭን የማይቀበሉ አካላት ላይ ሕግ የማስከበር ኃላፊነቱን እንዲወጣ ከእነማይ ወረዳና ከቢቸና ከተማ አስተዳደር የተውጣጡ የህብረተሰብ ክፍሎች ተናግረዋል። አክሊሉም ተስኖት በአማራ ክልል ምስራቅ ጎጃም ዞን ዘላቂ ሰላምን ለማምጣት ከማህበረሰቡና ከመንግስት ከፍተኛ የስራ ኃላፊዎች ጋር የሚደረገው ውይይት ተጠናክሮ ቀጥሏል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደን ጨምሮ ከፍተኛ የስራ ኃላፊዎችና የመከላከያ ሰራዊት መኮንኖች በተገኙበት ከእነማይ ወረዳና ከቢቸና ከተማ አስተዳደር ነዋሪዎች ጋር ውይይት ተደርጓል። በመድረኩ ሀሳባቸውን ያነሱት ተሳታፊዎች ያጣነውን ሰላም መመለስ ይገባናል ብለዋል። ሁላችሁም ይገባችኋል፣ ገብቷችኋል። የህግ የበላይነት ታልተከበረ ሰው መኖር አይችልም። ያፈረስነውም እኮ ሀገሩን እኮ ከሌላ መጥቶ አይደለም፣ እኛ ነን እኮ እና እሱ ላይ ሊሰራ ይገባዋል። ህግ መከበር አለበት። እህት፣ ወንድም፣ አክስት፣ አጎት ሊኖር የገባ እዚህ አዳራሽ ያለ ሰው 2000 ተሆነ 4000 ማምጣት ይችላል ዛሬውኑ። መንግስት ለሰላም እጁን ዘርግቷል። መንግስት ለታጠቁ ኃይሎች የሚያደርገውን የሰላም ጥሪ ሳላደንቅ አላልፍም። ይህ የሰላም ጥሪ አሁንም እንዳይቆም ይቀጥል። ለህግ የበላይነት መከበር በጋራ መስራት እንደሚገባም ተወያዮቹ ተናግረዋል። ራሳችንን እናጽዳ። መጀመሪያ እኛ ስለ ሰላም እንስበክ፣ ማራገቡ ይቅርብን። መጀመሪያ ሰላሙን የተጃችን ያወጣን ሰዎች እኛው አሁንም እንመልሰው። እውነት ለአማራ ተታገለ ከጥንት ጥላቶቻችን ጋር ከነግብጥ ጋር ትናንትና ተከሰረው ሻቢያ ጋር ለምንድነው ጅልን ማንለው? የእነማይ ወረዳና የቢቸና ከተማ ነዋሪዎች በጸጥታ ችግሩ ምክንያት የደረሰባቸውን ጉዳት መንግስት ይገነዘባል፣ የሰላም አማራጭ በማይቀበሉት ላይ ደግሞ ህግ ያስከብራል ሲሉ የምስራቅ ጎጃም ዞን አስተዳዳሪ ኑረልኝ ብርሃኑ ገልጸዋል። አመራሮችን እየገበርን ህዝባችንን እየገበርን ደግሞ ለፍቶ ያገኘውን ሀብትና ንብረት እያጣ ይሄ ለአንዴና ለመጨረሻው ይቁም ብለን መከራ እየታየ ባለበት ሁኔታ ውስጥ ህዝቡ እውነታውን አውቆ እንዳይታገል የሚያደርግ ማንኛውም አካል ይቆማል ማለት ነው። የውይይቱ ዋና ዓላማ ዘላቂ ሰላምን ማስፈን ነው ያሉት በሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጄኔራል ብርሃኑ ጥላሁን ለተግባራዊነቱም ከጸጥታ ኃይሉ ጋር በጋራ መስራት ይገባል ነው ያሉት። መፍትሄው መግባባት ነው። መፍትሄው ማስተማር ነው። መፍትሄው ድርጊቱን ማውገዝ ነው። መፍትሄው ከጸጥታ ኃይል ጋር ደግሞ እጅና ጓንት ሆኖ ሆ ብሎ መነሳት ብቻ። በሰላም ጦት ምክንያት በምስራቅ ጎጃም ዞን የትምህርት ዘርፉ በእጅጉ መጎዳቱን የገለጹት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ ችግሩን በጋራ ማስቆም አለብን ብለዋል። እኛ ህዝባችንን ኑሮውን ለማሻሻል ነው የምንጥረው። ጠላት የህዝብን ኑሮ ማጎሳቆል ነው ፍላጎቱ። እኛ ታሪካችንን አድሰን ኢትዮጵያ ወደ ነበረችበት የትልቅ ማማያ ትምጣ ነው ትግላችን። ጠላት ክብሯና ሞገሷ የተደፈረች የተዋረደች ሀገር መመስረት ነው ፍላጎቱ፣ መበተን ነው ፍላጎቱ። ይሄንን ከሚፈልጉ አካሎች ጋርም ተደራጅቶ ነው የመጣብን። ይህ ምስራቅ ጎጃም እጅግ በጣም በርካታ ምሁራን የሚወጡበት ዞን ነው እኮ። ዛሬ ላለፉት 2 ዓመታት በርካታ ትምህርት ቤቶች ተዘጋግተው የትውልድ ጋፕ እንዲፈጠር የትውልድ ክፍተት እንዲፈጠር ነው እየሆነ ያለው። ይሄ መቆም አለበት። የጸጥታ ኃይሉ የተጣለበትን የህግ ማስከበር ኃላፊነት እንዲወጣ ህዝቡ ያልተቆጠበ ድጋፉን ሊያደርግ ይገባል ያሉት የአስተዳደር ዘርፍ አስተባባሪው መንግስት ቅድሚያ ለሚሰጠው የሰላም አማራጭ ተፈጻሚነትም የሃይማኖት አባቶችና የሀገር ሽማግሌዎች ሊያግዙ እንደሚገባ አስገንዝበዋል።